ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና እጠይቃችኋለሁ። ሰብስክራይብ የምታደርጉ ወዳጆች እየጨመራችሁ ነው፣ እጅግ አድርጌ አመሰግናለሁ። አስተያየት ቢኖራችሁ ደግሞ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ ሁሉንም እመለከታችኋለሁ። ስለምትሰጡኝ ውድ ጊዜ እጅግ በጣም አመሰግናችኋለሁ። በዚህ ፕሮግራም ስለ ሊቨርፑል ጥቂት ለማንሳት ነው። እንግዲህ ስለ ችግሮቹ ብዙ እየተባለ ነው። ታክቲካል የሆኑ ችግሮች እንዳሉ ሆነው ግን ሜንታሊ አሁን ተጫዋቾቹ ያሉበት ነገር በጣም አሳሳቢ ሆኗል። ዊኒንግ ሜንታሊቲ ማጣታቸው በየርገን ክሎፕ ስር የቡድኑ ዋና ቁም ነገር እሱ እንደነበረ ይታወቃል። ለአሸናፊነት የሚያበቃቸው ደግሞ ከሳቸው መውጣት በኋላ ወደ አርነ ስሎትም የተሸጋገረው ይሄ ቡድን በውድድር ዘመኑ በተጠናቀቀ የውድድር ዘመን ቻምፒየን ሲሆን በዛው ጥንካሬው ላይ ይገኝ ነበር እንጂ በሜዳ ላይ ብዙ ድክመቶች እንደነበሩት ይታወቃል። በዚህ የውድድር ዘመንም መጀመሪያ አካባቢ ውጤቶችን እየያዘ ይወጣ እንጂ ተጋላጭ እንደነበረ ቡድኑ በብዙ ተመልክተናል። ማሸነፍ ያለውን ነገሮች እየተመለከት ነው። አሁን ግን ደጋግሞ የመጣው ነገር መሸነፍ ነው እና በሊቨርፑል አሁን ሙሉ ለሙሉ ቀውስ አለ ለማለት የሚያስችል ደረጃ ላይ ተገኝተናል። ቀውስ በሊቨርፑል አለ። አርነ ስሎት ቡድናቸውን ለማስተካከል ከጊዜ ጋር ሩጫ ላይ ናቸው። መፍትሄ መስጠት አልሆነላቸውም። እስካሁን ጊዜ እየቀደማቸው ይመስላል። ስለ ወደፊት የክለቡ ቆይታቸው ጥያቄም እየተነሳ ነው ያለው በእኚህ አሰልጣኝ ላይ። በ12 ጨዋታዎች በሁሉም ውድድሮች ማለት ነው 9 ሽንፈቶችን ያስተናገዱት የፒኤስቪውን ጨምሮና የተጠናቀቀው የውድድር ዘመን ቻምፒየን ከ7 ወራት በፊት የሊጉን ክብር የጠቀለለው ሊቨርፑል አርነ ስሎት ከየርገን ክሎፕ ወደ እርሳቸው የተደረገውን ሽግግር ቀላል ያስመሰሉ ደግሞ በመጀመሪያ የውድድር ዘመናቸው በሊቨርፑል አሰልጣኝነት በሊጉ እንግድነት የፕሪሚየር ሊግ ዋንጫን ያሸነፉ የደጅ ሰው ናቸውና ቶፕ ሆኖ ከመቆየት ሳይጎድሉ የውድድር ዘመኑ በዋንጫ ድል የፈጸሙ ሰው ናቸው። አሁን ቡድኑን ከገባበት ችግር ለማውጣት ጭንቅ ይዟቸዋል። እኚህ ሰው የቡድኑ ችግር በዝርዝር አጥንቶ ሰነጣጥቆ አይቶ መፍትሄ ማበጀት አልሆነላቸውም። ቢያንስ እስካሁን ድረስ ተከታታይ ሽንፈቶችን እየተመለከትን ስለሆነና ደጋግሜ እኔም በዚህ ፕሮግራም ያንስቼዋለሁ። በእርግጥ አዳዲስ ተጫዋቾችን ወደ ቡድኑ መጨመር ጊዜ ይፈልጋል። ይሄንን ኮሄዥን ለማምጣት በቡድን ውስጥና ቅያሬዎችን በአንድ ጊዜ ማድረጋቸው ቀስ በቀስ በጥቂቱ አለማድረጋቸው ችግር እንደሆነ እያነሳን ነበረ። ግን ከችግራቸው የመውጫ መንገዱ በጣም ሰፊ እንደሆነ ከገቡበት ችግር ይልቅ ካሉበት ችግር ይልቅ ያው የችግሩ ጥልቀት አሁን የበለጠ ተመልክተነዋል። ግን በዛን ወቅት እነዚህ ተደራራቢ ሽንፈቶች ሳይመጡ ገና ሽንፈቶች በጀመሩባቸው አጋጣሚዎች ወይም በነዛ ጨዋታዎች የተለያዩ ሀሳቦችን ስናነሳ ቆይተናል። መፍትሄ መስጠት እንደሚችሉ ቡድኑ አቅም እንዳለው የስኳድ ጥራት እንዳለው የእሳቸውም ደግሞ የአሰልጣኝነት ብቃት የሚገለጥበትም እንደሆነ እየጠበቅን ነበረ። ግን ከዛ በኋላ ተደጋግመው ሽንፈቶች መጡና አሁን እኚህ አሰልጣኝ ላይ ጥያቄዎች መነሳት ጀምረዋል። የቡድኑ ችግር ውጤት ማጣት፣ ተጋላጭ መሆን እየባሰ ይምጣ እንጂ ደግሞ በውድድር ዘመኑ መጀመሪያም የመጀመሪያ ጨዋታዎችን ሲያሸንፉ ያለ ድካም አልነበረም። እኚህ አሰልጣኝ ግን ደግሞ ውጤትና 3 ነጥቦችን በየትኛውም መንገድ ማምጣት በውጤት ተሸፍኖ የቆየ ድካም ስለሆነ በዚህ መጠን እየተነሳ አልነበረም እና ደግሞ በጊዜ ሂደት እነዚህ ተጫዋቾች ከቡድኑ ጋር በተዋሃዱ ጊዜ በተለይ ደግሞ እንደ ፍሎሪያን ቨርትስ ያለ ተጫዋች አንዴ ፋንክሽን ማድረግ ከጀመረ አሌክዛንደር ኢዛክን የመሰለ አጥቂ ጎልና መረብን ኳስና መረብን ማገናኘት ከጀመረ የሚያቆማቸው እንደሌለ ሊቨርፑል በድጋሚ በአርነ ስሎት ስር በጣም አስፈሪ ቡድን እንደሚሆን ይጠበቅ ነበርና ግን ያ የሆነ አይደለም። ከተከታታይ ሽንፈቶች በኋላ በቅርብ ሳምንታት ማለት ነው አስተን ቪላና ሪያል ማድሪድን ሲያሸንፉ የሆነ አንድ ስቴፕ ወደፊት የመጡ ይመስል ነበር። ነገር ግን በማንቸስተር ሲቲ እና ኖቲንጋም ፎሬስት መሸነፍ እንደገና 2 ስቴፕ ወደኋላ ወስዷቸዋል። ነገሩን ያከበደው ውጤት ማጣት ብቻ አልነበረም። ቡድኑ ባዶ
ነበር ቡድኑ ስንመለከተው የባዶነት ስሜት እንደነበረው አይተናል። አብሮ እንዳልተጫወተ ለመጀመሪያ ጊዜ እንደተገናኘ ነበረ ቡድኑን የተመለከትነውና ሊቨርፑል አሁን ያለበት ሁኔታ ያጋጥማል። በየትኛውም ሁኔታ በየትኛውም ቡድን ሊሆን ይችላል እና ይመለሳል በማለት ብቻ የሚታለፍ አይደለም። አሁን ያለበት ነገር ተጫዋቾች በእግር ኳስ ለመሰረታዊ ነገር ሰንፈዋል። ፓስ ሲከብዳቸው ተመልክተናል። የሊቨርፑል ተጫዋቾች ስለነሱ ምናወራ እስከማይመስለን ድረስ ተከላካዩ ፍጹም ሲሰባበር ተመልክተናል። ሀሳብ ሲጠፋው አይተናል። አቅጣጫ የሌለው በራስ መተማመን የጠፋበት አይደንቲቲ የሌለው ቡድን ነው እየተመለከት ነው እና በእንደዚህ አይነት ሁኔታ ውስጥ ያለ ቡድን ነው። በጥራት ከፍ ካሉ ቡድኖች ጋር ብቻ ሳይሆን ደግሞ ከሌሎችም ጋር ሲጫወት በዛ መልኩ መሆኑ ትንሽ ደጋፊዎችን ማስቆጥቷል። እንደዛ የሚያስፈራው የአንፊልድ ግርማ ሞገስ አሁን የለም። በአንፊልድ ተጋጣሚዎችም ቢሆኑ አንፊልድ መጥቶ መጫወት ቀሏቸዋል። የቅርብ ጨዋታዎችም ያንን ያሳዩን። ቡድኑ አሁን ያለበት ሁኔታ ከክለቡ ስታንዳርድ በታች ነው ማለት ይቻላል ሊቨርፑል ከነበረበት እና በብዙዎች ግምት ከዋንጫ ፉክክሩ ወጥቷል። ያ ተስፋ አሁን የለም። እንደውም ስጋቱ ከቶፕ 4 ውጪ ሆኖ እንዳያጠናቅቅና የቻምፒየንስ ሊግ ቦታንም እንዳያጣ ሆኗል። አሁን በሊቨርፑልና አካባቢው ባሉ ሰዎች ያለው ግምት እና ቡድኑ በጣም ተዳክሟል። በደረጃ ሰንጠረዥም ቢሆን ያው ከወገብ በታች ነው የሚገኘው። 12ኛ ደረጃ ላይ የማቀቀ ነው የሚገኘው። የአምናው ቻምፒየን ሊቨርፑል 18 ነጥቦችን ይዟል ከ12 ጨዋታዎች በኋላ። ስፐርስ፣ ማንቸስተር ዩናይትድ እና ኤቨርተን ከሱ በላይ ይገኛሉ። 9ኛ፣ 10ኛ እና 11ኛ ደረጃን ይዘው በተመሳሳይ 18 ነጥቦች አሏቸውና ሊጉ 12ኛ ሳምንት ላይ ደርሷል። 12 ሳምንታትን አስቆጥሯል። ማራቶን የሆነው ሲዝን ገና 26 ሳምንታት ይቀሩታልና ሽሎት ችግሮቻቸውን መፍታት፣ ለችግሮቻቸው መፍትሄ መስጠት፣ ነገሮችን ለማስተካከል ቁርጠኛ መሆን፣ ቡድናቸው የውድድር ዘመኑን እንደገና ለማስጀመር ለድል ለውጤት ማነሳሳት ይኖርባቸዋል። ገና 26 ሳምንታት ስላሉ ማለት ነውና ምናልባትም ከወዲሁ ዋንጫ ፉክክሩ እንኳን ወጥቷል ብለን ብናስብ በእግር ኳስ ምንም ነገር ሊፈጠር ይችላልና አሁን ባለበት ሁኔታ ከቀጠለ በእርግጥ የቶፕ 4 ጉዳይ እንደተባለውም ስጋት ሊሆን ይችላል። ግን ደግሞ ቡድናቸው ማሻሻል ከቻሉ አንድ ጊዜ ይሄ ቡድን መስራት ከጀመረ ደግሞ የተለየ ነገር ይዞ እንደሚመጣ መገመት ይቻላል እና በተጠናቀቀው የውድድር ዘመን ዋንጫውን ለማሸነፍ የሄደበት መንገድ እንግዲህ ከመመራት ተነስቶ ብዙ ነጥቦችን የያዘ ቡድን ነበረ። አሁን ቀድሞ በተቆጠረበት ጎል ባስተናገደበት ጨዋታ 6 የፕሪሚየር ሊግ ጨዋታዎች ሁሉንም ተሸንፏል። ተቃራኒ ነው ይሄ ቡድን እየሆነ ያለው። በየርገን ክሎፕ ዘመን እንግዲህ በሜንታሊቲ ሞንስተር የሚታወቅ ቡድን ነው። ተጫዋቾች በነበራቸው ኤክሰፕሽናል ሜንታል ስትሬንግዝ ወይም የአይምሮ ጥንካሬ፣ ከችግሮች በቶሎ ማገገም፣ ሬዚሊየንስ፣ ሁኔታዎችን የመቋቋም ችሎታና ደግሞ ቁርጠኝነት ከዚህ ቡድን ጋር ተለያይቷል። አሁን ያ ጥንካሬው ከቶታል ይሄንን ቡድን ጫናን፣ መከራንና እንቅፋቶችን ድል መንሳት አላወቀበትም። በዚህ ሰዓት በቀድሞ ጊዜ እንግዲህ በአይምሮ ጥንካሬ እድገት ባለው ማይንድ ሴት እና ደግሞ በራስ መተማመን የማይናወጥ ጽኑ ትኩረትም የነበረው ቡድን አሁን ሌላ መልክ ይዞ ተመልክተነዋል። ሊቨርፑል የዚህ ቡድን ችግር መቼም በየፈርጁ ነው። ብዙ ነገሮችን እየተመለከትን ያለ ነው። ደግሞ አሁን በእያንዳንዱ ተጫዋቾች ላይ የሚታየው በዲ ላንጉጅ ወይም የሰውነት ቋንቋ ነገሩን የበለጠ አሳሳቢ አድርጎታል። መሐመድ ሳላህ እና ቨርጂል ቫን ዳይክ ውላቸውን ካደሱ በኋላ እያሳዩ ስላሉት ፐርፎርማንስ ጥያቄ አለ በብዙዎች ዘንድ። ቨርጂል ቫን ዳይክ ሊደርሺፕ ላይ ጥያቄዎች እየተነሱበት ነው። ከቀደሙት እንግዲህ እነሱ ይጠቀሳሉ፣ ሞሳላ እና ቨርጂል ቫን ዳይክ። ከአዳዲስ ፈራሚዎች ደግሞ የፍሎሪያን ቨርትስ የሰውነት ቋንቋ ፍጹም በራስ መተማመን እንዳጣ ተስተውሎበታል። የኢብራሂማ ኮናቴ በጣም አስደንጋጭ ነው ይሄ ተጫዋች ያለበት ፎርም። የኢጎ ኤኬቲኬ ከአሌክዛንደር ኢዛክ ግን በጣም የተሻለ እንደሆነ ተመልክተናልና እንደ ቡድን መግባባት መስማማት ላይ ጥያቄ
ያነሳው እንግዲህ ለውጤት ማጣትም ውጤት ማጣት ላይም ተጽዕኖ እያሳደረ ያለው ይሄም አንደኛው ምክንያት እንደሆነ ማንሳት ይቻላል። ውጤት ማጣትንም ደግሞ አስከትሏል በቡድኑና በሲዝኑ መጀመሪያ የነበራቸው ፎርም የበለጠ እንግዲህ ያጎላው ያሳየው አሁን የሰውነት ቋንቋቸው ነው። አስቀድሜም እንዳልኩት በውድድር ዘመኑ መጀመሪያም ቢሆን ውጤቶችን ይዘው ይውጡ እንጂ ቡድኑ በጣም ተጋላጭና ደካማ ነገሮች እንደነበሩት እናስተውላለን እና ይሄ ግን የሰውነት ቋንቋቸው አሁን ነገሮችን ያሉበትን ፎርም የበለጠ እያጎላ መጥቷል። የቡድኑ ተጫዋቾች ፖዚቲቭ ጀስቸር አትመለከቱባቸውም እነዚህ ተጫዋቾች ላይ ወይም ደግሞ ለሚሰሯቸው ስህተቶች በጥሩ መንገድ ምላሽ ለመስጠት ሲሞክሩ አይታዩም። ትኩረታቶ እንዲሁ ግዴለሽነት ሰፍኖ ተመልክተናል። በዚህ ቡድን ውስጥ ድፍረትም አጥቷል። መልፈስፈስ እየወረሰው ነው ማለት ይቻላል። ሊቨርፑልን በድፍረቱ የምናውቀው ያ ቡድን አሁን ያ ድፍረቱ ቡድኖችን በማናለብኝነት መግጠሙ ቀርቷል። አሁን ከሊቨርፑል ጋር የለም እና ተጫዋቾች ከጨዋታ በኋላ አንገት እየደፉ በተስፋ መቁረጥ እጃቸውን በወገባቸው አሳርፈው ጭንቅላታቸውን ሲወዘውዙ መታየት መደበኛ ነገር ሆኗል። አሁን በሊቨርፑል የአምናው ቻምፒየን ብዙ መጠበቅ ላለበት ቡድን ይሄ ዝቅታ እንግዲህ እንደ ቀላል የሚታይ አይደለም። ተጫዋቾች በራሳቸውና በቡድን አጋሮቻቸው ቅር መሰኘታቸው አይቀርም እና በቡድኑ እየሆነ ባለው ነገር በጣም ቅር እየተሰኙ ነው ያሉት። ቡድኑን ወደ ቀደመ ጥንካሬው አሸናፊነቱ ለመመለስ በሊቨርፑል ዙሪያ ያሉ ሁሉ ድጋፍ ማሳየት ግን ይገባቸዋል። በዚህ ሰዓት ሁሉንም ነገር በአንድ ጊዜ መተው ፊታቸውን ማዞር ሳይሆን በዚህ በድካሙም ጊዜ ከዚህ ቡድን ጎን መሆን ይገባቸዋል። ግን ደግሞ ተጫዋቾቹ እንደ ተጫዋች ማድረግ የሚገባቸው ሜዳ ላይ እየሰጡ ነው የሚለው እሱ ትልቅ ጥያቄ ነው። በዚህ ምክንያት ደግሞ ተቃውሞዎች፣ ጩኸቶች ቢበረክቱ ወይም ቅሬታዎችና ትችቶች ቢነሱ ትክክለኛም ነው ሊያስብሉ ይችላሉና ይሄንን ማምጣት ግን ይጠበቅባቸዋል ተጫዋቾቹ እና ወደ ቀድሞ ጥንካሬ መመለስ የሚያስፈልጋል። ግን ከድጋፍ ጋር መሆንም ይገባዋል። በሊቨርፑል እንግዲህ ችግሩ ውስብስብና ታክቲካልም ነው። በተጫዋቾች መሀል የውህደት ኢሹ አለ። ተጫዋቾች ኮሚኒኬት ማድረግ አለባቸው። እርስ በርስ አንደርስታንድ መደራረግ የሚኖርባቸዋል። ሜዳ ላይ ያለማቋረጥ መነጋገር፣ አቅጣጫን መያዝ፣ አንዱ ለአንዱ መሪ መሆን፣ የሌላኛው መሪነት ደግሞ አንዱ መቀበል፣ ይሄንን ሁሉ በእግር ኳስ እንግዲህ ኮሌክቲቭነስ በጣም ወሳኝ ነገር ነው። እንደ ቡድን ነው ማድረግ የሚገባቸውና እዛ ላይ መድረስ ይኖርበታል። ይሄ ቡድን የሳላ የሰውነት ቋንቋ እንግዲህ ስለ ቡድኑ ወቅታዊ ፎርም በጣም ብዙ የሚነግረን ነው። ሳላ ስኬታማ ውጤታማ በነበረባቸው የውድድር ዘመናቱ በጥንካሬው ብቻ ሳይሆን እንዲሁ በድካሙ ፈገግ ይላል አይደለ? በሚስታቸው ኳሶች የቁጭት ስሜት ውስጥም ቢሆን ጎሎችን እያስቆጠረ ስለሚቀጥል በአንዳንድ አጋጣሚዎች እንኳን ባይሳካለት በፈገግታ ነበር የሚያልፋቸው። አሁን እንግዲህ ውጥረት ውስጥ ነው እና በራሱ መናደዱንም በደንብ ያሳያል። ይሄ የሰውነት ቋንቋው ብስጭቱን ይገልጻል። ኳስ ሲያጣ ከንፈሩን ይነክሳል። በተደጋጋሚ እንመለከታለን። እንዲህ ያለው መከራ ውስጥ መች እንደገቡ ለማሰብ ለማሰላሰል ይሞክራል ሞሳላ። ሳላ እንግዲህ ማድረግ የሚችለውንና ደግሞ የሚጠበቅበትን እያደረገ አይደለም። ሙሉ ለሙሉ ግን ከጥረት ጎሏል ማለት አይደለም። ግን በሚጠበቀው መጠን ፐርፎርም እያደረገ አይደለም ሞሳላም ቢሆን እና እዚህ ተጫዋች ላይም አሁን ጥያቄዎች እየተነሱ ነው። ፍሎሪያን ቨርትስ በጨዋታዎች ምን እያደረገ እንዳለ ተመልክተናል። በሁለት አጋጣሚዎች ይመስለኛል በሊቨርፑል መለያ በጣም ጥሩ እንቅስቃሴዎችን ያደረገባቸው ሁለት ጨዋታዎች አሉ። ከዛ ውጭ ግን ፖዚሽን ባጣ ጊዜ በአንዳንድ ጨዋታዎች ድጋሚ ኳሱን ማሸነፍ ላይ ትኩረት ከማድረግ ይልቅ በሌላ ሀሳብ ሲያዝ እንመለከተዋለን። ቨርጂል ቫን ዳይክ በታላቅ ቁጣና ብስጭት ውስጥ ነው። ጎል ከንሲድ ባደረገ ቁጥር ቡድኑ በሰውነት ቋንቋው ብዙ ይላል። ይሄ ተጫዋች እንዲህ ያለውን ስሜት በግልጽ ማሳየት ስህተት ባይሆንም ግን ደግሞ በቡድን አጋሮቹ ላይ የሚያሳድረው የሆነ ኢምፓክት አለና እየሆነ ያለውን አጉልቶ የሚያሳይ የሚያጋንንም ከሆነ ደግሞ በቡድን አጋሮቹ ላይ የሚፈጥረውን ኢምፓክት ማንሳት ይቻላል እና ሁሉም ነገር በመጠን በልክ ቢሆን ያ መሪነቱን መልሶ ቢያገኝ ለሊቨርፑል አንደኛው
መፍትሄ መሆን ይችላል። ኢብራሂማ ኮናቴ በጣም መጥፎ የውድድር ዘመን እያሳለፈ የሚገኝ ተጫዋች ነው። ከፎሬስት ጋር በነበረው ጨዋታ 55ኛው ደቂቃ ላይ ተቀይሮ ሲወጣ የፐርፎርማንሱን መውረድ ያረጋግጣል። ይሄ ተጫዋች በዛ ደቂቃ ተቀይሮ ከወጣ እና የሰውነት ቋንቋም ከስሜቱ ጋር እየታገለው እንደነበርም ተመልክተናል። ባለማመን ጭንቅላቱን እየወዘወዘ ነበር ተቀይሮ ሲወጣ እና ተጫዋቾች በሜዳ ላይ እንዲሁ ከአሰልጣኙ አርነ ስሎት ደግሞ በተች ላይ እሳቸውም የሚያሳዩት ጠባይ እና አረማመዳቸው ራሱ በጣም የተለየ ነው። እየበረታ የመጣውንም ከባድ ጫና ለመቋቋም ጥረት እያደረጉ እንዳሉ ያሳያል። በጭንቀት ውስጥ እንዳሉ ግን በደንብ ፊታቸውን ተመልክተን መረዳት እንችላለን እና አርነ ስሎት ሊቨርፑልን ለፕሪሚየር ሊግ ድል ባበቁ ጊዜም አልፎም ቢሆን ቅሬታ ነበረ በአንዳንድ ነገሮች ላይ። ግን ደግሞ የእሳቸውን ቡድኑን ቶፕ አድርጎ የማቆየት ችሎታ ተጨምሮበት ያንን ዋንጫ ለማንሳት ችለዋል። እንደዛ ማድረጋቸውንም ደግሞ በጣም በጥሩ መንገድ መምጣታቸውን በመጀመሪያ የውድድር ዘመናቸውን ያንን ጀብዱ መፈጸማቸውንም ደግሞ መርሳት የለብንም እና ስለዚህ አሁንም ነገሮችን ለማስተካከል ጊዜ ያስፈልጋቸዋል። ጊዜ መስጠት ይገባል ቢባል በዚህ ምክንያት ስለሆነ ለሳቸውም ጊዜ መስጠት እንደሚያስፈልግ ደጋግሞ ማንሳት ይቻላል እና አርነ ስሎት ላይም አሁን ብዙ ጥያቄዎች እየተነሱ ነው። ደግሞ እሳቸው ላይ የምንመለከተው ጭንቀት በተች ላይ ያንን የሚያሳየ አሁን እንግዲህ በቡድኑ የሆነ ባለው ነገር ተች ላይ በመደበኛነት እንግዲህ አፋቸውን በእጃቸው ሲሸፍኑ ይታያል። እንዲሁ ልማድ ይሁን ወይም ደግሞ ስሜታቸውን ለመደበቅ በመሞከር ብቻ እንደዛ ሲያደርጉ በተደጋጋሚ እንመለከታቸዋለን። ስሎት በጨዋታ ወቅት እንግዲህ ደጋግመው ፊታቸውን መነካካታቸው ነገሮች ጥሩ እንዳልሆኑ ጭንቅ እንደያዛቸው ያሳብቃል። ያድርጊታቸው እጅን በአፍ የመጫን ወይም ደግሞ አፍን እጅ የመሸፈን ጀስቸርን ሲገልጸው የበዲ ላንጉጅ ኤክስፐርቱ ሀኒግመን እንዲህ ይላል እና እጅን በአፍ መጫን ወይም ደግሞ አፍን በእጅ መሸፈን ይሄ ጀስቸር የሚገለጠው የማስበውን መናገር የለብኝም የሚል ስሜት ያለው ነው ይላል እና ነገር ግን ይሄ ጀስቸር ከመናገርም በላይ በጣም ፓወርፉል ነው ይለዋል። ስሎት አፍንጫቸውንም ይቆነጥጣሉ። እንግዲህ እኔም በዚህ ቪዲዮ ላይ የተጠቀምኩት ተምኔል ይሄንን ፎቶቸውን የያዘውን ነው እና እንደዛም ሲያደርጉ እንመለከታቸዋለን። አርነ ስሎት እሳቸውም እንግዲህ የሰውነት ቋንቋቸው ብዙ የሚነግረን ነው። የአሸናፊነት በዲ ላንጉጅ ወይም ደግሞ የሰውነት ቋንቋ አለ፣ ደግሞ የተሸናፊነትም ደግሞ የሰውነት ቋንቋ አለ። በማሸነፍ ጊዜ እንግዲህ ተጫዋቾች በራስ መተማመናቸው በጣም ከፍ ይላል፣ ትከሻ ይሰፋል፣ አንገት ቀና ይላል እና ደግሞ ማንንም በቀጥታ ለማየት አይፈሩም፣ አያፍሩም። አይናቸውን በደንብ በድፍረት ነው የሚገልጡት እና በሽንፈት ጊዜ ደግሞ ይሄ የሚሆነው በተቃራኒው ነው። ተጫዋቾች ጥሩ ስሜት አይኖራቸውም፣ በራስ መተማመናቸውን ያጣሉ፣ አንገት ይደፋሉ፣ የማንንም አይን ቀና ብለው ለማየት አይደፍሩም እና ሁለት አይነት የሰውነት ቋንቋዎች አሉ። አሁን በሊቨርፑል እየተመለከትን ያለ ነው ያው በሽንፈት ውስጥ ሲሆኑ ያለው ነው። በቀውስ ውስጥ ያለው ሊቨርፑል እንግዲህ ከሽንፈት የሚያገግብበትን ጨዋታ አንፊልድ ላይ ከፒኤስቪ ጋር የሚያደርገው ጨዋታ ነበረ። በብዙ ሲጠበቅ የነበረው በቻምፒየንስ ሊግ በዚህ ጨዋታ ወደ አሸናፊነት ይመለሳል የሚል ሀሳብ ነበር። ነገር ግን በዚህ ጨዋታም አልሆነም። 4-1 በሆነ ውጤት ነው የተሸነፈው። ለዛውም በሜዳው በአንፊልድ ነው ይሄ የሆነው። ሊቨርፑል ተሰብሯል፣ ምንም ጥያቄ የለውም። በአርነ ስሎት ስር አዲስ ዝቅታ ነው እየተመለከተ ያለው ይሄ ቡድን። አሁን የቀውስ ምልክት ሳይሆን ቀውስ ነው እየተመለከትን ያለ ነው። የውጤት ማሽቆልቆል ሳይሆን የውጤት ማጣት ነው። ጨዋታ በመጣ ቁጥር መፍትሄ እንደሚሰጡ ቢጠበቅም አርነ ስሎት ያለ መፍትሄ ያለ መሻሻል ጨዋታዎችን እየተሸነፉ ነው እየወጡ ያሉት እና በሁሉም ውድድሮች በ3 ተከታታይ ጨዋታዎች ሊቨርፑል 3 እና ከዛ በላይ ጎሎችን ሲያስተናግድ ከሴፕቴምበር 1922 ወይም ከሴፕቴምበር 1992 በኋላ ለመጀመሪያ ጊዜ ነው። ሊቨርፑል ተጋጣሚዎቹን ለማቆም ኃይሉ አጥቷል። አሁን በዚህ ሰዓት ጎል ማስተናገዱን ባያስቀር አሁን ደግሞ ውጤትም አጥቷል።
ጎል ቢስተናገድበትም እንኳን ጎል ቢቆጠርበትም እንኳን ውጤት ይዞ የሚወጣ ቡድን ነበር። አሁን ግን ሁለቱንም ነው እያጣ ያለው። በፒኤስቪ 4 ጎሎች ነው የተቆጠሩበት፣ በኖቲንጋም ፎሬስት 3 ጎሎች ነው የተቆጠሩበት እና ይህንን ሽንፈት ማስተናገድ ለሊቨርፑል ቀላል አይደለም። በሁለት ወራት በሆነው በ12 ጨዋታዎች 9 ሽንፈቶች የስሎትን በአሰልጣኝነት መንበራቸው ጸንቶ ረክቶ መቆየትን ጥርጣሬ ውስጥ ከቶታል። የኚህን ሰው በቦታቸው መጽናት እና ጥቂት የማይባሉ ደጋፊዎችም በአንፊልድ ተቃውሟቸውን አሰምተዋል። ፒኤስቪን ባስተናገዱበት ጨዋታ ተረኛው ራይት ባክ እንግዲህ ከርቲስ ጆንስ ነበረ። ይሄ ቦታ አሁንም ትክክለኛውን ተጫዋች ያገኘ አይመስልም። ከቲኤኤ በኋላ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ሄዷል። ይሄ ተጫዋች ወደ ሪያል ማድሪድ ሲያቀና ሊቨርፑል ያጣው መከላከሉን ብቻ ሳይሆን ማጥቃቱንም እንደሆነ የሳላም አንዱ መቀዛቀዝ ይሄ የቀኝ መስበር እንደሆነ ደጋግመን እያነሳን ነበር። ወጣቱ ኮነር ብራድሊ በአንዳንድ አጋጣሚዎች ትሬንት አሌክሳንደር አርኖልድ እያለ ሁሉ ቲኤኤን ወደ ተጠባባቂ ወንበር ያወረደ ብቃት ላይ ደርሶ እንደነበር ተመልክተናል። በዛ ቦታ ላይ በዚህ የውድድር ዘመን በክረምቱ ደግሞ ያመጡት ፍሪምፖ አለ፣ ግን በተጠበቀው መጠን ፐርፎርም እያደረገ አይደለም በጉዳትም ምክንያት። ኮነር ብራድሌም እንደዚሁ በቋሚነት በተከታታይ ለመሰለፍ አልቻለም። ዶሚኒክ ሶቦስ ላይ እዚህ ቦታ ላይ ተሰልፏል፣ ተጫውቷል፣ በጥሩ ብቃትም ተገልጧል። ግን ትክክለኛ ቦታው እዛ አይደለም። አማካዩን እያጎደለ ነው የሚገኘው ወደዚህ ቦታ ሲመለስ እና በዚህ ደግሞ ጨዋታ ፒኤስቪን በገጠሙበት ባስተናገዱበት ጨዋታ ራይት ባክ የነበረው ከርቲስ ጆንስ ነው። ከዚህ ሽንፈት በኋላ እንግዲህ ስሎት በፕሬስ ፊት ዲፕሎማቲክ ለመሆን ሞክረዋል ለሚነሱላቸው ጥያቄዎች ሁሉ። ብዙዎች ግን ወንበራቸው ስለመነቃነቁ ጥያቄ ነበራቸው። እዚህ ፕሬስ ኮንፈረንስ ላይ በመጀመሪያ የውድድር ዘመናቸው ቡድኑን የሊግ ቻምፒየን ላደረጉ አሰልጣኝ ይህንን ማሰብ ቀላል አይደለም። ቻምፒየን አድርገውት ከዛ ደግሞ ከ7 ወራት በኋላ ስለ ስንብታቸው ማንሳት፣ በወንበራቸው መጽናት አለመጽናታቸውን መጠራጠር፣ ይህንን ማሰብ ቀላል አይደለም። በእግር ኳስ ግን ነገሮች ቶሎ ቶሎ ይቀየራሉ። እናም አሁን ጥያቄው በእኚህ አሰልጣኝ ላይ ሆኗል። የተቃውሞ ጩኸቶች በርክተዋል። የቡድኑ አይደንቲቲ ግልጽ አይደለም። እንግዲህ በእነዚህ ጨዋታዎች ላይ እያሳዩ ያሉት ነገር አሁን ከውጤትም የጎደሉበት ነው። ከጨዋታ ወይም ከፐርፎርማንስ ጋር የተያዘ ብቻ አይደለም፣ ውጤትም እያሳዩ አይደለም። ከሶቦስ ላይ ውጭ እንደውም ሁሉም ተጫዋቾች ማለት በሚቻል መልኩ አንደር ፐርፎርም እያደረጉ ነው ያሉት። ቡድኑ ሜዳ ላይ ተበታትኖ ይታያል። ኮሄዥን አጥቷል። ያንን ውህደት እየተመለከትን አይደለም ያለ ነው። የተከላካይ ክፍሉ በቀላሉ ተሰባሪ ሆኗል። ተጋጣሚ በየትኛው ሞመንት ጎል ያስቆጥርበታል። እዚህ ቡድን ላይ ጥቂት እንኳን መሻሻል አላሳየም ከጨዋታ ጨዋታና ኮናቴ ጥሩ እስካልሆነበት ጊዜ ድረስ ጥሩ ነበር እንደምናውቀው እና በፒኤስቪው ጨዋታ ቡድኑ 3ኛ ጎል ሲያስተናግድ የእሱ ስህተትም እንደነበር ተመልክተናል። የቡድኑ ችግር ታክቲካል ኢሹ ቢኖረውም ደግሞ የበለጠው ግን የሜንታሊቲ ችግር እንደሆነ በብዙ ማንሳት ይቻላል። ተጫዋቾች እንደ ቡድን ፐርፎርም ለማድረግ ሳይኮሎጂካል እና ሜንታል ስኪል በጣም ወሳኝ ነው ለተጫዋቾች እና ዊኒንግ ሜንታሊቲን የሚያካትታል። ይሄ ሁኔታዎችን መቋቋም፣ በራስ መተማመን እና ደግሞ በማይንድ ሴት እድገት ላይ የተገነባ መሆን ይገባል። የተጫዋቾች ሜንታሊቲ በሜዳ ላይ ለሚኖራቸው ውሳኔ በጣም ወሳኝ ነገር ነው። ኢንፍሉዌንስ ያደርጋል። ይሄ የሜንታሊቲ ጉዳይ አግሬሲቭ ወይም ደግሞ ኮንሰርቫቲቭ ሆኖ መጫወት ይኖርባቸው፣ ጫናን መቋቋም፣ በትኩረት ላይ መቆየት እና ደግሞ ከስህተቶችም መማር እንዳለባቸው በደንብ ኢንፍሉዌንስ ያደርጋቸዋል እና ለቡድን እድገት ፐርፎርማንስ እና ደግሞ ውጤትም ክሪቲካል ፋክተር ነው ሜንታሊቲ። አሁን ባለው የሊቨርፑል ፎርም የቡድኑ ቀጣይ ድል መቼ እንደሚመጣ ለመገመት በጣም ከባድ ነው። ከአይንትራ ፍራንክፎርት ጨዋታ በቀር ሊቨርፑል ቀድሞ ባስቆጠራቸው ሁሉም ጨዋታዎች አሸንፏል። ቀድሞ በተቆጠረበት ሁሉም ጨዋታዎች ደግሞ ተሸንፏል። ስለዚህ ሊቨርፑል አሸናፊውን ተሸናፊ ይህንን እንድናነሳ ነው ማለት ነው። በየጨዋታው ቀድሞ ጎል የሚቆጠርበት ከሆነ በቃ ይሄ ቡድን ይሸነፋል ልንል፣ ቀድሞ ደግሞ ጎል
ካስቆጠረ ማሸነፉን የምናረጋግጥበት ሊሆን ነው ወይ የሚሉ ሀሳቦች ማስነሳቱ አይቀርምና አብዛኛውን እንደዛ ስለሆነ የተመለከትነው ከአይንትራ ፍራንክፎርት ጨዋታ ውጪ እንግዲህ ሊቨርፑል ቀድሞ ባስቆጠራቸው ሁሉም ጨዋታዎች ካሸነፈ ቀድሞ በተቆጠረበት ሁሉም ጨዋታዎች ደግሞ እየተሸነፈ ከመጣ ቡድኑን በዚህ መጠን ልንገምተው ነው ወይ? አሁን ባለው ግን ፎርም የቡድኑ ቀጣይ ድል መቼ እንደሚመጣ ለመገመት በጣም ከባድ ነው የሚያደርገው። ሊቨርፑል አሰልጣኝ ቶሎ ቶሎ በማፈራረቅ አይታወቅም ወይም ደግሞ በማሰናበት አይታወቅም ይሄ ቡድን። ነገር ግን ስሎት አደጋ ላይ ናቸው። እንግዲህ የበላዮቻቸው ማይክል ኤድዋርድስ እና ደግሞ ሪቻርድ ሂውዝ ሲሪየስ ዲስከሽን እንደሚኖራቸው ነው የሚጠበቀው። ስሎት ከባድ ጫና ውስጥ ናቸው። እኚህ የደች ሰው አርነ ስሎት የተሰበረውን መጠገን፣ የደከመውን ማጠናከር፣ የሰነፈውን ማጎበዝ ይገባቸዋል። ሽንፈቱን ማቆምም አለባቸው። እንደው ጥሩ ፐርፎርም ማድረግ ቢያቀታቸው ግን ሽንፈትን ማስወገድ ይገባቸዋል። ሲሆን በሊቨርፑል እንዳለው የተጫዋቾች ጥራት ደግሞ በክረምቱም ኢንቨስት እንዳደረገው ከሆነ ያመጣቸውንም የተጫዋቾች ጥራት ስንመለከት በፐርፎርማንስም በጥሩ ብቃት ላይ መገኘት የነበረበት የሆነ ክሊር አይደንቲቲ ያለው ቡድን ጨዋታዎችን በብዛት የሚያሸንፍ በእርግጥ የትኛውን ያህል ትልቅ ቢሆን አንድ ቡድን የሆነ የውጤት መውረድ ሊመጣ ይችላል በሆነ ወቅት፣ ግን ደግሞ ለመመለስ ጊዜ መፍጀት አልነበረበትም እና ሊቨርፑል አሁን በተደጋጋሚ ነው ያንን እያደረገ ያለው። የአርሰናልን ጥንካሬ ተመልከቱ። በዚህ የውድድር ዘመን ጨዋታዎችን ከማሸነፍ ባለፈ ጎል ሳይቆጠርበት ነው። ደግሞ ጎል ሲቆጠርበት ዜና ነው። ይሄ ቡድን በአቻ ውጤትም ሲያጠናቀቅ ዜና ነው፣ በጥንካሬው ስለቆየ ማለት ነው እና የዋንጫ ቡድን ደግሞ ሲኮን እንዲህ ያለው ካራክተር በብዙ የሚታይ ነው። በሊቨርፑል ግን ሆነ ያለው አሁን ከዋንጫ ፉክክሩ ሙሉ በሙሉ እንደወጣ እንድናስብ እያደረገ ነው የሚገኘው። እንደውም ስጋትም ጭምር ያለበት ሆኗልና አሁን ደግሞ ስለ አርነ ስሎት በወንበራቸው ስለ መጽናታቸው፣ ስለ መቆየት አለመቆየታቸው፣ ስለ መሰንበት አለመሰንበታቸው አሁን ጥያቄዎች እየተነሱ ነው የሚገኙት። እንደውም ከፒኤስቪው ሽንፈት በኋላ ትልቅ ስብሰባ ይደረጋል ተብሎ ተጠብቆ ነበረ። ግን እሳቸው እንዳሉት በቃ እንደ ማንኛውም ጊዜ ሌላ ጊዜ እንደምናደርገው ነበር ዲስከሽናችን፣ የተለየ ነገር አልነበረውም፣ የተለየ ኮንቨርሴሽን አልነበረንም ሲሉ ነው አስተያየታቸውን የሰጡት። ግን ለማንኛውም እኚህ አሰልጣኝ በጊዜ አሁን ከዚህ በኋላ እንግዲህ ቶሎ ወደ ውጤት መምጣት ይኖርባቸዋል። ልክ የውድድር ዘመኑ ሲጀመር እንደነበረው ምናልባትም በውጤት የተሸፈነ ደካማ ፐርፎርማንስ እንኳን ቢሆን ውጤት እስካለ ድረስ ስለ ቡድኑ ፐርፎርማንስ ብዙ ጥያቄ ላይነሳ ይችላል። ግን አሁን ዋናው ነገር ቀድሞ ሽንፈትን ማስቆም ነው እና ያንን ማድረግ ይኖርባቸዋል። ደግሞ ሽንፈትም ለካ አይነት አለው አይደል? አሁን በሊቨርፑል እየተመለከትን ያለ ነው ያንን ነው። የፎሬስት እና ፒኤስቪ ሽንፈቶች ውጤትና መገለጫዎች፣ በዚህ ላይ ደግሞ በአንፊልድ መደረጋቸው እነዚህ ሽንፈቶች ይቅር የማይባሉ ናቸው። የደጋፊ ልብ የማያራሩም እንደሆኑ ተመልክተናል። ፎሬስት በፕሪሚየር ሊግ ካሉ ደካማ ቡድኖች የአሰልጣኝ ለውጥም ስላደረገ ማለት ነው። በእርግጥ አሁን ሾንዳይች ሲሪየስ ሆነዋል አይደለ? ቡድኑን ወደ አሸናፊነት በማምጣት ጭምርና ግን ከሊቨርፑል ጋር በንጽጽር ኖቲንጋም ፎሬስትን ሲያስተናግድ ሊቨርፑል የበላይ ነበርና ኖቲንጋም ፎሬስት የነበረበት የደረጃ ሰንጠረዥ ቦታው ይታወቅ ነበርና በዚህ ቡድን ሽንፈትን ማስተናገድ ከዛ ቀጥሎ ደግሞ አሁን በቻምፒየንስ ሊግም ቢሆን ከፒኤስቪ ጋር ከነዚህ ቡድኖች ጋር መጫወት ብቻ አይደለም ደግሞ በአንፊልድ የተደረገ ያንን የአንፊልድ ግርማ ሞገስ የምናውቀው ነው። በዚህ ጨዋታ ላይ ሽንፈቶችን ማስተናገድ በደጋፊ ዘንድ ይቅር የማይባል እንደሆነ ተመልክተናል። ግን ደግሞ ተጠያቂው አርነ ስሎት ብቻ አይደሉም፣ ተጫዋቾችም ናቸው። ከተጠያቂነት አያመልጡም። ይሄንን ድካም ይጋራሉ እነሱም። የአሰልጣኙ ስራ በእርግጥ አንድ የሜዳ ውስጥ ከገቡ በኋላ የተጫዋቾች ነው እና ከዛም በኋላ ተች ላይ ሆኖ መምራት፣ ኢንጌም ማኔጅመንት፣ በዚህ ታክቲካል ኢሹዎች ሲነሱ ያንን ማድረግ እንችላለን፣ ግን ያንን ጥያቄ ማንሳት እንችላለን። ግን ሜዳ ላይ ላለ ነገር ተጫዋቾቹ እንደዚህ አንደር ፐርፎርመር ሲሆኑ ደግሞ እነሱንም መጠየቅ ያስፈልጋልና ዋናው ሰው
እሳቸውም ደግሞ በፕሬስ ኮንፈረንሶች ለመከላከል ነው እየሞከሩ ያሉት። ከፊት የሚቀድሙት የሚጠየቁትም ሰው እሳቸው ቢሆኑ ግን ደግሞ ብቸኛ ተጠያቂ እንዳልሆኑም ማንሳት ይቻላል። ተጫዋቾቹም ተጠያቂ ናቸው። ደግሞ እሳቸውን ማሰናበት የመጨረሻ ውሳኔ ቢሆን እንኳን ሊቨርፑል በቀጣዩ አሰልጣኝ ስር ችግሩ ስለመፈታቱ ዋስትናው ምንድን ነው? ዋስትና አለው የሚለው ይሄም ትልቅ ጥያቄ ነው። ደግሞ ማንስ ነው አይነተኛ ትክክለኛ እጩ? መቼም አንድን አሰልጣኝ ሲያሰናብት የሆነ ቡድን እንደው በግል ችግር ካልሆነ በስተቀር እርስ በርስ በመስማማት ባለመስማማት ካልሆነ በስተቀር በውጤት ማሽቆልቆል ከሆነ ወይም ለቡድኔ አይመጥንም ብቃት የለውም ሲል ያሰናበተውን አሰልጣኝ አፕግሬድ ነው ማምጣት ያለበትና አሁን ከአርነ ስሎት በኋላ እሳቸውን ማሰናበት እንደው የመጨረሻው ውሳኔ እንኳን ቢሆን እሳቸውን ለመተካት አይነተኛው ወይም ትክክለኛው እጩስ ማን ነው የሚለው እሱም ትልቅ ጥያቄ ነው። እና ሊቨርፑል በድካም ላይ ቢሆንም ከሊቨርፑል ባለስልጣናት ደግሞ ድጋፍ እንዳላቸው አርነ ስሎት አስታውሰዋል። ፌንዌይ ስፖርትስ ግሩፕ ይሁን የእግር ኳስ ሊቀመንበሩ ማይክል ኤድዋርድስ እና ደግሞ ስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ ከሳቸው ጎን እንደሆኑ እሳቸው ላይ እምነትም ድጋፍም እንዳላቸው አስታውሰዋል አርነ ስሎት። እንግዲህ ቀጣዩ የሊቨርፑል ጨዋታ በፕሪሚየር ሊግ ዌስትሃም ዩናይትድን የሚገጥምበት ነው። ከሜዳው ውጪ ነው የሚያደርገው ይህን ጨዋታ። ወደ ልምምድ የተመለሰውና ደግሞ በህመም የፒኤስቪው ጨዋታ ያመለጠው ግብ ጠባቂው አሊሰን ቤከር በዚህ ጨዋታ ወደ ሜዳ እንደሚመለስ ይጠበቃል። ፍሎሪያን ቨርትዝም በተመሳሳይ ወደዚህ ጨዋታ እንደሚመለስ ነው የሚጠበቀው እና በዚህ ጨዋታ ውጤት ያገኛሉ ወይ ወደ ድል ይመለሳሉ ወይ? ይሄ አጓጊ ጥያቄ ነው። ግን እናንተስ ምን ትላላችሁ? የሊቨርፑል ደጋፊዎች፣ በአጠቃላይ የእግር ኳስ ተመልካቾች አርነ ስሎትን ማሰናበት ትክክለኛው ውሳኔ ነው ብላችሁ ታምናላችሁ ወይ? እሳቸውን ማሰናበት እንደው የመጨረሻው ውሳኔ ከሆነ ማንስ ነው አይነተኛ እጩ እኚህን አሰልጣኝ ለመተካት? የእሳቸው አፕግሬድ በዚህ ሰዓት ማን ነው ብላችሁ ታምናላችሁ? እና ሊቨርፑልስ በጊዜ ወደ አሸናፊነቱ ይመለሳል? የውድድር ዘመኑንስ ምን ደረጃ ላይ ተገኝቶ ያጠናቅቃል? ሙሉ በሙሉ ከዋንጫ ፉክክሩ ወጥቷል ብላችሁ ታምናላችሁ ወይ? 12ኛ ሳምንት ላይ ነው የምንገኘው። 26 ሳምንታት ይቀራሉ። በእግር ኳስ ምንም ነገር ሊፈጠር ይችላል። ቶሎ ቶሎ እየሆነ ያለውን እየተመለከት ነው። ሪያሊስቲክ ሆናችሁ ግን ስትመለከቱት ሙሉ በሙሉ ከዋንጫ ፉክክሩ ወጥቷል ወይ? እና ካልወጣስ ቶፕ ፎርስ የማጠናቀቅ አቅም አለው ወይ? እሱንስ ምን ትላላችሁ? በአስተያየት መስጫው ላይ አስቀምጡልኝ። ሁሉንም መለከተዋለሁ። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። ውድ ጊዜያችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ።